መንግስትህን የምንፈልጋት ከጥንቱ አይበቃም? ይበቃናል። በገና እና ተመስጦ። እሺ ወደ መርሃ ግብራችን እንግባ። የዛሬው መርሃ ግብራችን እናንተ ደውላችሁ ምስክርነት፣ ጥያቄ፣ ገጠመኝ የምንወያይበት ቀን ነው። አሁን በኢትዮጵያ ሰዓት አቆጣጠር 12 ሰዓት ከ25 ነው። እስከ 3 ተኩል እስከ 4 ሰዓት ድረስ እንቆያለን ብዬ አስባለሁ። ምናልባት ከሄድን እሺ። የዩኒቨርሲቲ ተማሪ ነኝና ንስሐ አባት እፈልጋለሁ ብሎ ጽፏል አንድ ወንድማችን። መንደታችን መሰለች አይደለም 28 ነው የሚለው የዩኒቨርሲቲ ተማሪ። እሺ ስልክ ቁጥር ያዙ 09 20 74 08 26 09 20 74 08 26 አባ አለሙ ቄስ አለሙ ይባላሉ። እሳቸው ጋር እርግጠኛም ሆነው እሳቸው ጋር ስለሆነ ነው ለጊዜው ማለት ነው። ደውሉና ንስሐ በስልክ መግባት ትችላላችሁ የትም ሀገር ብትሆኑ። ከዛ አዲስ አበባም ስትመጡ ደግሞ ትገባላችሁ መልሳችሁ ማለት ነው። እሺ ከዛ ውጪ ላይቭ ላይ ያው ተጽፎላችኋል ስልክ ቁጥሩ የቴሌግራም እና ቀጥታ መስመር። የቀጥታ መስመሩ በጣም እያስቸገረኝ ዌይቲንግ እያስቸገረኝ ስለሆነ ነው። ብዙ እንትንም አለው እናንተ እያወራችሁ በመካከል ሌላ ዌይቲንግ ይገባልና እናንተ እያወራችሁ አስር ጊዜ መዝጋት ነው በቃ። እያወራ እያዩ እንኳን ሰው ማለት ነው ይደውላል እያወራ እያዩ። ስለዚህ በቀጥታ መስመሩ ላይ በጣም መደወል እየተቸገርኩኝ ነው። በጣም ደግሞ አንድ ሰው ጋር እያወራን ሁለተኛ ስልክ መክፈትም አስፈላጊ ስላልሆነ ነው። እና ለማንኛውም ግን ስልኩን ያዙት። ለምን ፖስት አደረከው የምትሉ ሰዎች ያዙትና አርብ ሁልጊዜ አርብ ስልኩ ክፍት ስለሆነ ያው ደውሉ፣ ሞክሩ። በዛ እናወራለን። ከዛ ግን በጸሎት እንክፈትና ወደ እንትናችን እንግባ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በቅድስት ሥላሴ ዘአሙኔት ማኅፀነ ክህደት ከሴጣን በቅድመ ዛቲ እምየ ቅድስት ቤተክርስቲያን እንተ ይትስሜ ማርያም ጽዮን ለዓለመ ዓለም አሜን። አቤቱ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ በአንድነትና በሦስትነት የምትመሰገን አብ ወልድ መንፈስ ቅዱስ ቅዱስ ኤልሻዳይ ቅዱስ አዶናይ ጸባኦት ኢየሱስ ክርስቶስ መድኃኔ ዓለም አማኑኤል እግዚአብሔር ሥላሴ ቅዱስ ኤልማስ ያህዌ ይርኤ ተባርክ የምትጠራ አምላካችን ስለ ቅድስት ድንግል ማርያም ብለህ ማረን፣ ይቅር በለን። እንደ ኃጢአታችን ብዛት እንደ በደላችን ክፋት ሳይሆን እንደ ቸርነትና እንደ አምላክነትህ እንደ ይቅር ባይነትና እንደ ታጋሽነት ይሁንልን አሜን። በቅዱስ ሚካኤል፣ በቅዱስ ገብርኤል፣ በቅዱስ ሩፋኤል፣ በቅዱስ ኡራኤል፣ በቅዱስ ራጉኤል፣ በቅዱስ ፋኑኤል፣ በቅዱስ ሳቁኤል፣ በቅዱስ አፍኒን በ24 ካህናተ ሰማይ በ40 ኪሩብ በ99 ነገደ መላእክት ማረን፣ ይቅር በለን አሜን። በአባታችን በአቡነ ተክለ ሃይማኖት፣ በአቡነ ገብረ መንፈስ ቅዱስ፣ በአቡነ እስትንፋሰ ክርስቶስ፣ በአባ መባጽዮን፣ በአቡነ ዜና ማርቆስ፣ በአቡነ ሀብተ ማርያም፣ በቅዱስ ጊዮርጊስ፣ በቅዱስ ያሬድ፣ በቅድስት አርሴማ፣ በቅዱስ ክርስቶስ ሰምራ፣ በእናቶቻችን በአባቶቻችን በጻድቃን በሰማዕታት በነቢያት በሐዋርያት በመናንያን በቆራቢያን በየዋሃን ምዕመናን በሕፃናት ማረን፣ ይቅር በለን አሜን። በተወጋው ጎንህ በፈሰሰው ደምህ በአማኑኤል ስምህ እንዲህ እያልን እንጠራሃለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንድንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናቱ ሆይ ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን አሜን። እሺ ስልኩን ከፍተዋለሁ። ያው መጀመሪያ ደውላ የነበረች ሰላም የምትባል ልጅ ነች፣ ግን
ገና ከመክፈት ስለሆነ የደወለችው ምንም ማድረግ አልችልም፣ ዘግቼዋለሁ። አሁን መደወል ትችላላችሁ። እሺ ሄሎ ሄሎ፣ እንዴት ነሽ? እግዚአብሔር ይመስገን። እንዴት ነው መምሬ? ላይቭ ላይ ነሽ አውቀሻል? አዎ አውቄያለሁ። እንኳን ደህና መጣሽ። እንኳን ደህና ቆየኝ። እንግዲህ ገብተሻል። ስለዚህ ወደ መስመራችን እንግባ። እሺ፣ ህልም ነበር እንድትፈታልኝ የፈለግኩት። መከረኛው ህልም መጣ። እሺ ቀጥይ። እንደው ቆይ ግን ከህልሙ በፊት እንደው ከስንት አንዴ ነው ስልኩን ያገኘሽው? እንደው ምስክርነት ወይም እንደው በሌላ ነገር አትጀምሩም? ቀጥታ ህልሙ በጣም አስጨንቆሻል ማለት ነው? አዎ በጣም አስጨንቆኛል። ይገርማል። ገብተሽ ታውቂያለሽ ከዚህ በፊት? ገብቼ አላውቅም፣ ለመጀመሪያ ጊዜ ነው። ቀጥይ። እሺ ህልሙ የፈውስ አገልግሎት ነበርና አባ ግርማ እኔ ሄጄ በህልሜ ነው። እሺ ከዛ ልቤ ላይ ሆነ ጥቁር ነገር አለና ህልሙን ነው የምትነግሪኝ? ጥቁር ነገሩ ህልሙን ቀጥታ ስለ ህልሙ ነው የምታወሪኝ? እሺ ራሱን ህልሙን ነው የምትነግሪኝ? ሌላ ነገር አትጨምሪበት። ህልሙን ራሱ አልጨምርም። እሺ ከዛ ጥቁሩ ነገር ልቤ ላይ ይነኩኝና ከዛ ለነሱ የሚታያቸው የሆነ ጥላ ነገር ልቤ ላይ ያለው ጥቁሩ ጥላ ይዞ ከዛም መውጣት ሲያቅታቸው በቃ አንቺ ሂጂ ወደ ቤትሽ ይሉኝና በጣም አዝኜ አይ ከእርሶ ጋር ነው የሚሄደው እላቸዋለሁ። ጸበል ተጠምቄ ነው ከእርሶ ጋር የሚሄደው ስላቸው በቃ እሺ ይሉኛል። ከዛ ያ ጥቁሩ ነገር ጥላስ ምንድን ነው ብዬ ነው። ግልጽ ነው። ልብሽ ላይ ያለው ጥቁሩ ነገር አይነ ጥላ ነው የሚሆነው። ግን አንቺ የሆነ ያልፈቀድሽበት ነገር አለ። ለምሳሌ እሳቸው ሊያወጡት ያልቻሉበት ምክንያት ጌታ ሆይ እኛ ልናወጣ ያልቻልነው ስለምንድን ነው ሲሉት ስለ እምነታችሁ ማነስ ነው ብሏል። እና ይሄ መንፈስ ደግሞ ያለ ጾም ጸሎት በስተቀር በሌላ አይወጣም አለ። እና አንቺ ውስጥ መንፈስ ሊወጣ ፈልጎ ወይም እንዲወጣ ፈልገሽ አንቺ መውጣት ያልቻለበት አንድ ምክንያት አለ ማለት ነው። ምንድን ነው እሱ? እስቲ ንገሪኝ። ጾም ላይ፣ ጸሎት ላይ፣ ትምህርት ላይ፣ አመለካከትሽ ላይ ምናምን ያለሽ ነገር ንገሪኝና ከዛ መልሱን እናምጣው። እኔ እጾማለሁ፣ ያው ትንሽ እሰግዳለሁ፣ ያንተ ትምህርት እንከታተላለሁኝ። ግን በጣም መጥፎ ሀሳብ አለኝ። ምንድን ነው እሱ? በጣም የሚያስጠላ ነው በእውነት። ስለዚህ ጥቁሩ ነገር መንፈስ ጥላ ይዞ የታየው ለዚህ ነው ማለት ነው አይደለ? እንጃ። ጥላ ይዞ ለዛ ነው። ያ መጥፎ ነገር ያልሽው ነገር ለንስሐ አባት የሚነገር ከሆነ ለንስሐ አባት መናገር ነው። ባህሪ ማነው ጸባይ ከሆነ ማስተካከል ነው። መጥፎ ልማድ ከሆነ ደግሞ በልምምድ ማስወገድ ነው። ስለዚህ እንዲወጣልሽ ትፈልጊያለሽ፣ የእኛን ትምህርት ታዳምጫለሽ፣ ግን ደግሞ መጥፎ ነገር አደርጋለሁ ነው። መጥፎ ነገር አለ አልሽኝ። እሱ ነገር ነው እንግዲህ አይነ ጥላው እንዳይወጣ የከለከለው። ጥላ ሆኖብሻል። ዣንጥላ የያዘ ጥቁር ነገር ከሆነ ጋርዶብሻል ማለት ነው። አንቺ ጋር የሆነ በረከት እንዳይወርድ ጋርዶብሻል ማለት ነው። ግልጽ ነው። በምን ላስወግደው እችላለሁ? ይሄ ሳላውቀው እንዴት አድርጌ ልወቀው? መጥፎ ነገር አለብኝ ያልሽውን ጸባይሽንም ደካማ ጎንሽንም ጸባይሽንም ሳላውቀው እንዴት ብዬ ልንገርሽ? ምን ብዬ ልንገርሽ? በዛ ላይ እየነገርኩሽ ያለሁት መጥፎ ጸባይ ከሆነ ማስወገድ፣ ንስሐ ከሆነ ንስሐውን ሄዶ መግባት፣ ክፉ አመል ከሆነ ወይም ደግሞ መጥፎ ልማድ ከሆነ ደግሞ እሱን ቀስ ብሎ በልምምድ ማስወገድ አልኩሽ። ልትነግሪኝ ፈቃደኛ ካልሆንሽ፣ ፈቃደኛ ከሆንሽ ደግሞ ንገሪንና ከዛ እናውራበት። ስምሽን አልጠቀስኩም፣ መልክሽ አይታይም። ስለዚህ ማውራት ትችላለሽ። ድምፅሽን የሚያውቀው ሰው ያለ አይመስለኝም። ለመፍትሄ ከሆነ የደወልሽው በስዕል አድኖ ይሆን በእንትን የዝሙት ፈተና አለብኝ። ምን አልሽኝ? የዝሙት ፈተና አለብኝ። ሄሎ ሄሎ፣ የት እየሄድሽ ነው? ራቅ ልበል ብዬ ነው። እና እሺ፣ ቤተሰብ እያዳመጠ ነው ቴሌቪዥን ላይ?
ይቅርብሽ፣ አትናገሪ። እሺ አይ ወጥቻለሁ፣ ችግር የለውም። እየሰሙ ነው፣ ላይቭ ላይ እየሰሙ ነው ያልኩሽ እኮ። አይ እንደማወራ ከላይ እንዴ ገባኝ። ላይቭ ይከታተላሉ ቤተሰቦችሽ? አይ አይከታተሉም፣ ዝም ብሎ እኔ የራሴ ብቻ ላይ ክፍል። እሺ አውሪኝ አሁን፣ ፈቃደኛ ከሆንሽ የማውራት ፈቃድ ካለሽ። ዝሙት አስባለሁ። በቃ ብላድኖ ላይ ስቆም ዝሙት፣ ሁሉ ላይ ዝሙት አለ በጭንቅላት የሚሰልብኝ። ለምሳሌ ዝሙት አስባለሁ፣ ማንም ሰው ይፈተናል። ስለ አድኖ ፊት ስለሆነ ብቻ ሳይሆን ቤተክርስቲያንም ሆኖ መንፈሳዊ ቦታ ላይ ሆኖ አእምሮ ላይ ይመጣበታል። ይሄ አጋንንት ፈተና ነው። አባቶች ላይ ተጽፏል በደንብ አድርጎ ያለ ነገር ነው። ግን ይሄንን ነገር ነው መጥፎ ነገር ያልሽኝ? አዎ ይሄ አንቺ ጋም ሁሉም ጋር ያለ ነገር ነው። ጥሩ ነው ማለት አይደለም። ግን ይሄኛውን ስላሰብሽ ሳይሆን ከጸሎት በኋላ እንደገና ደግሞ ከመንፈሳዊ ሕይወትሽ በኋላ ሆን ብለሽ ሄደሽ ዝሙቱን ትፈጽሚዋለሽ ወይ? እንደገና ግለ ወሲብ ችግር አለብሽ ወይ? ሆን ብለሽ የምታጠፊው ጥፋት አለ ወይ ነው እያልኩ ያሉት። ሀሳብማ ማንም ሰው ያስባል። እመቤታችን ብቻ ነች በሀሳብም በገቢርም በነቢብም በሁሉ ነገር ንጽሕት የሆነችው ማለት ነው። አይ የምፈጽመው ነገር የለም። ግን በቃ ምንም ማድረግ አልችልም። የሆነ ጸሎት ስጀምር ይሆን ምን ሳደርግ በቃ ቁጭ ብዬ የሚሆን ይሄ እንትን ስትሎ ከአእምሮዬ አይጠፋም። ምኑ የሀሳቡ ህሊናዬ ላይ ነው። በቃ አንተ ያልከው ቅዱስ ዑራኤል መልክአ ቅዱስ ዑራኤል መጸለይ ሞከርኩ አእምሮዬ እንዲስተካከልብኝ፣ ግን ምንም ለውጥ የለውም እዛም ላይ። እንግዲህ አሁን ምንም ባጭሩ ነው እየነገርሽኝ ያለሽው። ለዚህ ጾም፣ ጸሎት፣ ስግደት ነው ወሳኙ። ግን በትክክል ያለውን ችግር ብትነግሪኝ ብናወራ ጥሩ ነው ብዬ አስባለሁ። ለምሳሌ ስልክ ነው የምታየው ወይ ወተሽ ነው የምታመነዝሪው ወይም ከባልሽ ውጭ ነው? ይሄን ነገር እኮ አሁን እያወራሽኝ አይደለም። ዝሙትማ ሁሉም ሰው ዘማዊ ነው እኮ በቃ በሀሳብም በግለ ወሲብም በቃ እንዳለ ተበክሏል። ዲቴል መፍትሄ ፈልገሽ ትምህርታችን ትከታተያለሽ? አዎ እከታተላለሁ። ታዲያ የምትከታተይ ከሆነ ከዛ ላይ መፍትሄ አላገኘሽበትም? የሆነ ነገር ትምህርት አዳምጬ ለማድረግ እንትን ይለኛል። ምን ይልሻል? አደርጋለሁ ስል ሳደርገው እዛ ስቆም እንትን የሀሳብ ስለሚመጣብኝ በቃ ቆርጬው ፈርቼ ምናምን አቋርጬ ዝም እላለሁ። ማለት እኔ ምሳሌ እስቲ አሁን የመጨረሻ እድል ለመሰጥሽ ከዛ በኋላ ቻው ነው የምልሽ። እሺ እኔ እናት፣ ምክንያቱም ፈቃደኛ ያልሆነ ሰው ባይደውል ደስ ይለኛል። ዝም ብሎ ንገረኝ ስለኔ ንገረኝ የሚባለው ሌላ ቦታ ተሄዶ ነው። ውይይት መፍትሄ የምትፈልጊ ከሆነ ግልጽ፣ ልክ እህቶችሽ ደውለው እኔ እንዲህ አይነት ህይወትን ያሳለፍኩት እንደዚህ ሆኜ ሲሉ ጊዜ ከዛ መፍትሄውን ነግራቸዋለሁ። አይ በደፈናው ግን እንደዚህ አይነት ህልም አይቻለሁ፣ ህልሙን ነገርኩሽ። አይነ ጥላ ልብሽ ላይ ደረትሽ ላይ ቁጭ ብሏል። ያ ደግሞ ሀሳብሽ ላይ ያለው ልብሽ ላይ ማለት በቃ በውስጥሽ በልብሽ መዝገብ ውስጥ ያስቀመጥሽው ፍላጎት አለ። የማድረግ ፍላጎት አለሽ ማለት ነው። የማድረግ ፍላጎት ሰይጣን እንዲወጣ ካንቺ ስለምትፈልጊ ብቻ ነው እንጂ እኛን ትምህርት የምታዳምጪው። ኃጢአቱን ግን መተው አትፈልጊም ማለት ነው። የሆነ ኃጢአቱ ጣፍጦሻል ማለት ነው። ያ ደግሞ ጥሩ አይደለም። ከኛ ጋር ማወያየትም ይከብዳል ማለት ነው። ቅዱስ መርቲያኖስ የሚባል ታውቂዋለሽ? በስንክሳር ላይ ግንቦት 21 በዓሉ የሚከበር ታስቦ ቅዱስ መርቲያኖስ ይባላል። ግንቦት 21 በዓሉ የሚከበር እና ይሄ አባት በጣም የሚያሳዝን አባት ነው። በጣም ከዝሙት እየራቀ እየሸሸ ይሄድ የነበረ ሰው ነው። ዝሙትን ይሸሸው ነበር እና ራሱ ዝሙት ደግሞ ይከተለዋል። ከዛ አንዲት ሴት ከሰው ጋር ተፎካክራ ይሄንን ሰውዬ በዝሙት እጥለዋለሁ እንወራረድ አለቻቸው። እንወራረድ፣ ይሄን ሰውዬ በዝሙት እጥለዋለሁ ስትል እሺ ሂጂ አሏት። በገንዘብ ተወራረደችና ገባች። ሰላም አንተ መነኩሴ እያለች ገባች። ከዛ አለባበሷ፣ ሽቶዋ፣ ሁሉ ነገሯ በቃ በጣም ለየት ያለ ስለነበረ ያ አባት ገና እንዳያት ሁሉ ነገሯ ሊያሰናክል እንደመጣች ስላወቀ በአጭሩ ነው የምነግርሽ። ሌላ ጊዜ በንባብ እነግራችኋለሁ። ቀጥታ ምንድን ያደረገው ሽቶዋ እንዳይሸተው እና እንዳይረብሸው እግሩን እሳት ላይ ቁጭ አደረገው። ከዛ እግሩ ጨጨጨጨ ያለ እየተቃጠለ እየጨሰ የቤቱን ጠረን አወደው። የቤቱን ጠረን ሸፈነው እና ደነገጠች። ምን እያረክ ነው አለችው። እኔ ዝሙትን ስሻሻው አንቺ እየመጣሽ ነው። ስለዚህ ሽታሽ ሁሉ ነገርሽ ወደ እኔ እንዳይመጣ በዚህ ነው
አንቺ ላይ ያለውን አጋንንት የሚይዘው አላት። እና እሷ ጋር ያለው አጋንንት በዛ በእግሩ ሽታ በጠረኑ ተቃጠለ። ከዛ እሷም ወደ ልቦኗ ተመለሰች ይላል። እና በጣም አዘነች ሴት። እየሰማሽኝ ነው? እኔ ናት ሰው ከኃጢአት ለመራቅ በዚህ ልክ ሰውነቱን ዋጋ ከፍሎ ሰውነቱን አቃጥሎ እንደዚህ ከመሆን ይሄ ይሻለኛል ብሎ ስጋውን አቃጥሎ ነፍሱን ያተርፋል። በዚህ ልክ አንቺ ምን ያደረግሽው መፍትሄ አለ? እስቲ ቢያንስ እንደ ቅዱስ መርትያኖስ ሁኚ ማለት ሳይሆን ምንድን ነው እስቲ የከፈልሽው ዋጋ? እስቲ ከዚህ ነገር ለመራቅ ከወንዶች ከሚደውሉልሽ ትርቂያለሽ ወይስ ስልክሽን ትቀይራለሽ? ቀፎ ወይም ሲም ካርድ ወይም ደግሞ ፖርኖ ከማየት መጥፎ ቪዲዮችን ከማየት ምንድን ነው እስቲ ያደረግሽው? የከፈልሽው ዋጋ ምንድን ነው? ሁሉም ንስሐ ገብቼበታለሁ። ከሁሉም ርቄያለሁ። ንስሐ መግባት አይደለም ያልኩት። ንስሐ የሰራሽውን ኃጢአት ይቅር በለኝ ብሎ ኃጢአትሽን ማሰረዝ ነው። ከዚህ ኃጢአት ለመራቅ ምን ዋጋ ከፈልሽ ነው ያልኩት። ልምምድ ሲጋራ የሚያጨስ ሰው ሲጋራ ጭሻለሁ ብሎ ንስሐ መግባቱ ጥሩ ሆኖ ሳለ ደግሞ እንደገና አሁንም ሲጋራ ጋር ሄዶ ነገ እንደሚገባ እያወቀ ግን ንስሐ መግባቱ ትክክል አይደለም። ምንድነው ማድረግ ያለበት? ሲጋራ መጥፎ እንደሆነ አውቋል። ሁለተኛው ስቴፕ ደግሞ መተው አለብኝ ብሎ እርምጃ መውሰድ አለበት። እያንዳንዱን ሱሱን፣ ጫቱን፣ ምኑንም ለማቆም ሰፈር መቀየር፣ ቦታ መቀየር፣ ጓደኛ መቀየር፣ አጠቃላይ እርምጃ መውሰድ አለበት ነው እያልኩሽ ያለሁት። አንቺ ምን አደረግሽ ከዚህ ነገር ለመራቅ? ችግሩ እሺ፣ ምንድነው ችግሩ ታዲያ? ያለ ችግር በህልሜ ነው። በህልሜ የሚገናኝ ነገርም አለ። እሱ ነገር ቃንት የሚለኛል። አይ ይሄ አንቺ ችግር አይደለም እኮ። ይሄ እኮ ኃጢአት ነው ብለሽ ንስሐ አባትም የምትገቢበት ጉዳይ አይደለም። ግን በህልምሽ የሚገናኝሽን መንፈስ እንዳይመጣ መስገድ ትችያለሽ። ታሰር ማለት ትችያለሽ። እኔ ላይ ሆነ የምትገናኘኝ እግዚአብሔር ገስጽ ማለት ትችያለሽ። ይሄንን ማለት የማትፈልጊ ከሆነና ማትጸልይ ከሆነ ነው ኃጢአት የሚሆነው እንጂ በህልምሽ መጥቶ ስለተገናኘሽ ዝሙት ፈጸምሽ ማለት አይደለም። እንደገና ደግሞ ቀን የምታየውን ቪዲዮ ፖርኖ፣ ይሄ ኤሮቲክ ሮማንስ የሚባሉ ፊልሞችን ምናምን የምታዘወትሪ ከሆነ ያንን ተመስሎ መጥቶ ይገናኝሻል። መስተፋቅር ያደረገብሽ ሰው ካለ ልክ እንደዚያው ይመጣብሻል። አይ እኔ እየጸለይኩ እየሰገድኩ አይደለም ዝም ብዬ ነው ትምህርት የማዳመጠው ካልሽ ይሄ ነው ኃጢአቱ። ኃጢአት ስልሽ ዝም ብሎ ያለ ተግባር ክርስትና ማለት ነው። ከኃጢአት ይመደባል ያለ ተግባር ክርስትና። ይሄንን ለይተሽ ንገሪ። ምን እርምጃ ወሰድሽ? በህልምሽ የሚታይሽን ታየውና በአካል በየቀኑ ትሰግጃለሽ? አይ እሰግዳለሁ። እሺ፣ ኃጢአት ውስጥ ከሚከትሽ ነገር ርቀሻል? አዎ ርቄያለሁ። አዎ ርቄያለሁ። እሺ፣ እንዴት ነው የሚመጣብሽ? ያ ራሱ ነው ሰውየው ነው የሚመጣብሽ? በትክክል በአካል ነው የምትገናኘው ወይስ ምንድን ነው? ግለሰብ ነው ችግሩ? እሱ ነበረ በትምህርት ምክንያት እሱን አቋርጬዋለሁ። በጣም ጥሩ። ስለዚህ አሁን ያለው ችግር የትኛው ነው? እንግዲህ እኔ ነኝ እኮ በግድ እያናዘዝኩሽ እየፈለፈልኩ የምጠይቅሻለሁ። አንቺ ልትናገሪ ፈቃደኛ አይደለሽም። ግልጽ ሁኚ እያሉሽ ነው። ሁሉም በኮሜንት ላይ ግልጽ ሁኚ፣ አትጨነቂ እያሉሽ ነው። እሱ ብለው ሲል ነበረ። ከዛ እሱን እንትን ብያለሁ። እሱን ትቼዋለሁ። እሺ፣ አሁን ምንድን ነው ችግሩ? አሁን ያለብሽን ችግር ንገሪኝ እስኪ። ደውለሻል እንግዲህ? አሁን በቃ እንትን አስባለሁ። ዝሙት፣ ራቆትን ሰው ያየሁትን ሰው ራቆትን ነው የሚታየኝ። ይታየኛል ሳይሆን ያንን ሰው ትፈልጊዋለሽ? የምትናፍቂው ሰው አለ? የምናፍቀው ሰው የለኝም፣ ግን በቃ የሆነ ሰው እንትን ሳይ እንትን ይለኛል። ራቆታቸው እንደሆነ ብቻ ነው ምስሉ በሙሬ ስሜቱ እንኳ የለኝም። ህሊናው ስሉ ብቻ ነው ያለኝ እኮ። ሆን ብለሽ ነው ይሄ ሰው ሲያምር እንደዚህ አይነት አካል ያለው ብለሽ የምታስቢው ወይስ ራቁቱን አድርጎ ያሳየኛል ነው እያልሻለሽ? ፈልገሽ የምታስቢው? ፈልጌው አይደለም። በቃ እንዲያውም ከሱ ለማውጣት በጣም እንትን እላለሁ። ምን ታደርጋለሽ? አይኔ ጨፍናለሁ ወይም እንትን እላለሁ፣ ግን በቃ ስሉ ከእምሬ አይጠፋም። እሺ፣ አሁን አራት ነጥቦችን የምነግርሽ። አንደኛ ወደ አንቺ የመጣ ከሆኑ ወንዶች የመጣ የዝሙት መንፈስ ያየሽ መንፈስ አለ። ያየሽ መንፈስ አንቺም እንደዛው በታየሽበት መንፈስ እያየሽ ነው ያለሽው። ስለዚህ እንደዛ የሚያይ ሰው ስላየሽ ነው አንቺም አተኩረሽ ልብሱን አውልቀሽ በአይነ ህሊናሽ ማለት ነው እርቃኑን ለማየት ጥረት የምታደርጊው። ዘመኑ እንዳመጣው ናኖ ቴክኖሎጂ እንግዲህ አይንሽ እየገለጠ ይገባል ማለት ነው። ስለዚህ አይንሽ ላይ ያለው የዝሙት መንፈስ ነው እንደዛ የሚያደርግ። ሁለተኛ ደግሞ መስተፋቅር መንፈስ ካለብሽ ከሌሎች ወንዶች የመጣብሽ መንፈስ ካለ
የነዛ የመስተፋቅር ያለባቸው ሰዎች መንፈስ አንቺ ጋር የመጣው መንፈስ ደግሞ ልክ እንደዚህ አንቺን እንድታስብ ያደርግሻል። ያንን ስሜት እንድታመጭ ያደርግሻል። ሶስተኛ ደግሞ የቡዳ መንፈስ ነው። የዝሙት የመስተፋቅርና የቡዳ መንፈስ ሶስቱ እንግዲህ ደጋግሜ የምናገራቸው ነገሮች ነው። የቡዳ መንፈስ ብዙ ጊዜ ከምታየው ነገር መጥቶ መልሶ አንቺን ደግሞ እንደገና መልሰሽ እንድትመለከችው ያደርጋል። ከምታየው ነገር መጥቶ ያ መንፈስ ግን ስራ እንድትፈቺ፣ ቲክቶክ ረጅም ሰዓት እንድትመለከች፣ ቴሌቪዥን እንድታይ፣ ሌሎች ነገሮች እንድታይ ስራ ለማስፈታት ሊሆን ይችላል እንጂ ያንን ስላየሽ የምትጠቅሚ ሆነሽ አይደለም። ወደ ተግባር ወደ ኃጢአት እንድትገቢ ፈልገው ነው እንደዚህ የሚያደርገው። የመጨረሻው አራተኛ የምነግርሽ ግን መልክአ ዑራኤል እየጸለይሽ የዑራኤልን ጸበል እየጠጣሽ ከቻልሽ የምታገኝ ካልሆነ ደግሞ መልክአ ዑራኤል ጸልየሽ ያንን የጸለይሽበትን ውሃ ራስሽ ላይ እያፈሰሽ ዓይንሽን በዛ እየታጠብሽ ቅዱስ ዑራኤል ሆይ መጥፎ ሀሳብ የሚያሳስበኝን አንተ አስወግድልኝ ብለሽ ከቅዱስ ዑራኤል ጋር ጥምረት አድርጊ። ይሄን የሚያስወግድልሽ ቅዱስ ዑራኤል ነው። ሌላው ከዝሙት ጋር ችግር ያለባቸው ሰዎች በተጨማሪ መጸለይ ያለባቸው ጸሎት ሰኔ ጎልጎታ ነው። ሰኔ ጎልጎታ በደንብ መጸለይ ያለብሽ። መዝሙረ ዳዊትም ጸልይ። መዝሙር 90 በደንብ ጸልይ። እሺ፣ ይዋጋልሻል። መዝሙር 90 በጣም ወሳኝ ነው። ብትቺ በቃልሽ ራሱ ብትቺው ጥሩ ነው። ሌላ ግልጽ ስላልሆንሽልኝ እንግዲህ ምንም ማድረግ አልችልም። ልንሰነባበት ነው። እሺ ግን አውቀኛል። ቅድም አግኝቼ ነበር በአካል ዛሬ ቮይስ አደርግልሃለሁ። አይደለም ዛሬ ሳይሆን ከአንድ ወር በፊት ቅድም አልሽኝ እኮ የአማርኛ ችግር ስላለኝ። ስለዚህ በትግርኛ አንተበ ማለት ነው አይደለ? የሆነ ቀን በቀደም ማለት ነው። አዎ እሺ፣ በቃ ቻው። አመሰግናለሁ። ቮይስ አደርግልሃለሁ። እሺ መምሬ። እሺ ቻው። በጣም ግልጽ መሆን አቃታትና እኔም ደግሞ አሳዘነችኝ። ምናልባት ሰው እያዳመጣት ሊሆን ይችላል ወይ ደግሞ አይታወቅም። ሄሎ ሄሎ፣ አዳምጣ ልዘጋው ነው። ሄሎ፣ ኧረ ሄሎ ሄሎ። ቻው። ፀሐይ ግርማ ደውላ ነበረ፣ ዘግቼዋለሁ። ሰላም አመሽ። ሰላም፣ እንዴት ነሽ? ላይቭ ላይ ነን። ሰላም ነው አለው። እግዚአብሔር ይመስገን አለው። እኔ ስላሴ ሰው። አይዞሽ። ምን ተረጋጊ። መጀመሪያ ከየት ነው? ሳውዲ። በቀደም ዕለት ደውዬልህ ነበረ። እሺ። ያው በስሜ ያውቀኛል። ንስሐ ለመግባት ነበረ። ተማሪዎችን ራሱ ብዙ እንትን ለማለት ለማናገር ፈልጌ ነበረ። ከዛን ያው ስልክ አላነሳም ብሎ አልተመቻቸው መሰለኝ። ግን የተናደድኩኝ ነበር ሳስብ፣ መሰናክል በዛብኝ ማለት ነው። በሰውም በራሴም በኩል እኔ ሲመችም በሰው ለሰው ደግሞ እኔ ሳይመችኝ ሲቀርበው በሰው ማለት ነው። እና ንስሐ ልገባ ሳስብ ባለፈው የሆኑ እንዳጋጣሚ በደብተራ ገጠመኝ። እሺ። አሁን ደግሞ የበለጠ ንስሐ ለመግባት ነበር ያስብኩት ያለሁት እና ከቻልክ ንስሐ አባት ብታገናኘኝ በግል በኩል የበለጠ ባወራ ደስ ይለኛል። እሺ። ስለዚህ አሁን ምንድነው ምረዳሽ? እስኪ አሁን የደወልሽበት ትልቁ ምክንያት? አንደኛ የንስሐ አባት፣ ሁለተኛ ደግሞ ጥያቄ ልጠይቅህና ባጭሩ ማለት ነው። ቤተሰብ ያመልኩ ነበረ፣ ፋሚሊዎቼ ማለት ነው ሲያመልኩ፣ እኔም በሰዓቱ ሳመልክ ነበረ ማለት እኔ ሳላቅ ማለት ነው። ልክ 7 ሰዓት ምናምን ወንዝ ቦታ ውሃ ቦታ ነው። ውሃ ውስጥ ጥቁር እባብ ይወጣ ነበረ በዛ ሰዓት ማለት ነው። ከዛ ሰርፕ ልክ 7 ሰዓት ሲሆን አዛን ምናምን ሙስሊም አካባቢ፣ እኛ አካባቢ ሙስሊሙ ክርስቲያን የሚኖርበት አካባቢ ነው። ከዛ አባይ ባባየውኝ ምናምን ስለው ይቀመጥ የኔ ጌታ ነው ይል ነበረ። እና በግንቦት 1 በአመት በግ ይታረዳል። በግ ታርዶ በጉ ደምቦ ተቀቅሎ ፍርፍር ይላል። ደግሞ በጣም ትዝ የሚለኝ ልጅ ሆኜ አስታውሰዋለሁ። ከዛ ያ ሁሉ በልተናል። አባታችንም ደግሞ ልጁ ነን
ጆሮ እንትን አናታችን ላይ ያዞር ነበረ። ግን በእኛ ተላልፈዋል። በአንተ ትምህርት ስረዳው በእኛ ተላልፈዋል። ለምን? አንደኛ ቤት ውስጥ አንስማማም፣ ሁለተኛ ያለን ሀብት ንብረት ወድሟል፣ ሶስተኛ ደግሞ በቃ 4 ሴት ነን። ከ4ቱ ታላቃችን አረብ ሀገር ነች፣ አላገበችም። እድሜዋም እንደዛ ሂዷል። እንኳን እሷ እኔም ሂዷል። እኔ ታናሽ ነኝ። አንዷ በስቃይ ነው ያገባችው። ብቻ ምስቅልቅል ያለ ህይወት ውስጥ ነው ያለ ነው። ወንድሜም ደግሞ ልክ እንዳልከው ስታስተምር እንደተረዳሁት ሊሞለኩስ ብሎ ከቤተሰብ ሳይናገር አባቴ ሞቶ 6 ወር ሳይሞላው ነው ጠፍቶ ሄደው። እዛ ሲደርስ ነው ገዳም ለመመነን ገብቻለሁ ምናምን ያለው። እሱ ላይ ግን ኃይለኛ የዛር ምልክት አለ። ቤተሰብ ላይ ደግሞ እንዲህ አይነት ነገር ስላለ እንደዛ ብዬ ሳማከር በጣም ተቃራኒ አብሮ እንዲህ አይነት ነገር የሚባል ነገር የለም ብሎ ካህኖቹ ተቆጡኝ ማለት ነው። እና ሊያልፍ ይችላል ብዬ እኔ ደግሞ በራሴ ስላመንኩኝ ነው። ኦኬ። ስለዚህ አንቺ ምን የወሰድሽው እርምጃ አለ? በአጠቃላይ ምንድነው ታዲያ ጥያቄ? አሁን ይሄን ያክል ርቀት ከተሄደ ምን ያህል ጊዜ ሆናችኋል? በአጠቃላይ በቃ ፋዘር ሞቷል። ሲቀጥል ደግሞ እህቴም እንደዛ አላገበችም። 30 እድሜ ውስጥ ገብታለች። እኔ ደግሞ 28 ቤት ውስጥ ነኝ። የእድሜም ጉዳይ እንደዛም እንዳለ ምስቅልቅል ያለ ህይወት ነው። ግን የበለጠ እንደዚህ ምስቅልቅል የሚያደርገው የምን ምልክት ነው? የቤተሰብ ዛር ካህኑን ብዬ እንደዛ ብዬ ስጠይቃቸው ይሄ የሚተላለፈው አባትሽ ከሞቱ ወይ ደግሞ አባት ላይ ካለ ወደ አባት እንጂ ወደ ቤተሰብ ሊተላለፍ አይችልም ሲሉኝ እንደተላለፈ አውቃለሁ። ምክንያቱም ህይወታችንን እያየውኝ ስለነበር ማለት ነው። ግን የኔ ለውጥ ምንድነው? የመስገድ ነው እንጂ ቦታው ደግሞ አመቺ አይደለም። ምን ያለውበት ስደት ላይ ስላለኝ ማለት ነው። ያው ስደት በመተኛበት ሰፍታለሁ። ግን በቃ ከኛ ትምህርት አንጻር የቄሱን ንግግር እንዴት ታያለሽ? በጣም ደብተራ ናቸው ብዬ የማስበው። ምክንያቱም በጣም ነው የተቃወሙኝ ማለት ነው። ስለ አይነ ጥላም ስለ ብዙ ነገር ነበር የጠየኳቸው። በጣም ነው የተቃወሙ። እንደውም ሳወራቸው ረዥም ሰዓት ጸጥ ነው ያሉ ማለት ነው። ረዥም ሰዓት በቃ ያነበነቡ ነው መሰለኝ። ከዛ በስላሴ ብዬ ስልኩን ዘጋሁኝ ማለት ነው። አየሽ፣ እነሱን ለጊዜው ያዝ እናድርገው፣ ሌላ ነገር ውስጥ አንገባም። አንቺን ስለማገዝ እናውራ፣ የታወቀ ስለሆነ ማለት ነው። አሁን ዋና የምትፈልጊ የመጀመሪያ ምንድነው? የደወልሽበት ምክንያት ማለት ምንድነው? እንዳግዝሽ የፈለግሽው ጠቅለል አድርጊልኝና ንገሪኝ። አንደኛ በቃ ንስሐ እንድገባ፣ ሁለተኛ ደግሞ ንስሐ ከሆነ ያው ስልክ ቁጥር ያዢ። በስልክ አለ ለመግባት ብትፈልጊው አሁን ቅድም ስልክ ቁጥር ተናግሬ ነበር። ወይም ደግሞ ስልኩን ከዘጋሹ በኋላ ወደኋላ መልሰሽ አዳምጩ። 0920 740826 አባ አለሙ መምሪያ አለሙ ወይም ቄስ አለሙ 0920 740826 በቃ ይሄ ነው ንስሐ አባትሽ። ቀጥሎ ደግሞ ምንድን ነው የምትፈልጊው? ሁለተኛ በውስጥ በሰማይቷ ላውራ እፈልጋለሁ። ምን በውስጥ ላውራክ ስለምፈልግ በግል በኩል ማለት ነው። ለምንድን ነው ደውላችሁ በውስጥ ላገኘህ የምትሉኝ? ማለት እኔ ምስጢር ነገር ሆኖ አይደለም፣ ግን በውስጥ አወርሻለሁ ስላልከኝ ነበረ በቀደም ዕለት ስለደወልኩልክ ማለት ነው። ስትደውላችሁ በውስጥ ላገኘህ አይባልም። ይሄ አደባባይ እኮ ነው። ስንት ሚሊዮን ሰው ስንት ሺህ ሰው የሚያዳምጠው እኮ ነው አይደል እንዴ? በውስጥ ላገኘህ ለማለት አትደውሉ። ቴክስት መጻፍ በቂ ነው። እደውላችኋለሁ ካልኩኝ ደግሞ ብዙ ሰው ስላለ ነው። ቀኑን ጠብቆ እደውላችኋለሁ ብዬ ተናግሬያለሁ እኮ አይደል እንዴ? እሺ፣ እደውልልሻለሁ፣ ችግር የለውም። እሺ። ቻው ካለች በኋላ ስልኩን አልዘጋለች እኮ። ሄሎ ሰላም፣ እንዴት ነህ? ላይቭ ላይ ነን። አውቀሃል? እሺ፣ ላውዱን አጥፋው ወይም ኢርፎኑን ንቀለው።
ናቀያለሁ። አይሰማም፣ ርቋል። አሁን ጥሩ ነው። ሰላም፣ እንዴት ነህ? እግዚአብሔር ይመስገን። ደህና ነህ? እግዚአብሔር ይመስገን። እሺ፣ እንኳን ደህና መጣህ። ወንድ ገብቷል እንግዲህ፣ ተመስገን ነው። ብርቅዬዎች ገብተዋል። እሺ፣ እንኳን ደህና ቆያችሁ። አዎ፣ በስልክ ንስሐ መግባት ትችላላችሁ። ቤተሰቦች ለአባ መደወል ትችላላችሁ። ከዛ ቀጠሮ ይሰጧችኋል። እንግዲህ በዚህ ቀን ደውሉልኝ ይላሉ። ባገኛችሁት ሰዓት ብትደውሉም ላታገኟቸው ትችላላችሁ። በተለይ እያጠመቁ ከሆነ ንስሐ እየሰጡ ዕጣን እያጠኑ ከሆነ ላታገኟቸው ትችላላችሁ። ከዛ ውጭ ግን ሞክሩ። ስላልተገኘ ደጋግማችሁ አትሞክሩ። ስትደውሉ ካላነሱ ትንሽ ከ20 ደቂቃ ከአንድ ሰዓት በኋላ ነው መደወል ያለባችሁ። ለምን የሚያነሱት እሳቸው የሚመቻቸው ቦታ ላይ ሲሆኑ ነው። እሺ ወንድማችን ቀጥል። እሺ እኔ በቃ ሳነፍኩ በጣም የሆነ ሰዓት ላይ ትምህርቱን መማር ከጀመርኩ በኋላ በደንብ በርትቼ ነበረ። ከቤተሰብ እኔ መጀመሪያ የጀመርኩት። ከዛ ከኔ በኋላ እህቴ ተተክታ፣ እህቴ አሁን ጎበዝ ናት በጣም። እኔ ግን ወጣሁ ከመስመር እና መመለስ አልቻልኩም። ስጀምር ጸሎት ከ2 ቀን ከ3 ቀን አላልፍም። ከዛ ችግር አለ እኔ ጋር ስለ ግል ወሲብ የሰራኸው እንዳለ ገጠመኝ እንዳለ እኔ ስለ እኔ ነው በቃ የሚያወራው እንዳለ ብሎ ከዛ መራቅ አልቻልኩም። ከአሁን ከዚህኛዋ ልጅ በፊት ገብታ የነበረችው ልጅ ያወራችውን ታሪክ እንዳለ በቃ እኔ ጋር አለ እና እንትን ማለት አልቻልኩም። በቃ የሆነ ራሴን ማሸነፍ አልቻልኩም። የሆነ ጀምራለሁ ማለትም ያው ትምህርቱ በደንብ ይገባኛል፣ ግን ይሄ እንዴት ነው ነቀዬ መውጣት አልቻልኩም። ከዛ ነገር ከራሴን ማሸነፍ አልቻልኩም። ስለዚህ ምንድነው ታዲያ መፍትሄው? ትምህርቱን ማስተላልፈናል። እንዴት መጸለይ እንዴት መሰገድ እንዳለበት፣ ጠላታችሁ ዲያብሎስ እንደሆነ ወዳጃችሁ እግዚአብሔር እንደሆነ እናንተም አታጡትም፣ እኛ ባናስተምርም እንደገናም መንገዱን መውጫ መግቢያውን አስተምረናል። እንግዲህ ይሄን አልቻልኩም ስትል ምንድነው ማድረግ ያለብኝ? እስቲ ንገረኝ። ማለት ሌላ የማታውቀው ነገር ኖሮ የቀረ ነገር ቢኖር ኖሮ ይሄን አድርግልህ ነበረ። አልቻልኩም ለሚለው ነገር መፍትሄው ምን እንደሆነ ታውቃለህ? እሺ ለመስማት በጣም ነው የቸኮልከው። የምትወዳቸውን ነገሮች በሙሉ መለየት አለብህ። ምንድነው የምወደው፣ ምንድነው የምጠላው፣ ኃጢአትን ፈልጌው እያደረኩት ነው ማለት ነው እንዴ ብለህ ማሰብ አለብህ። አልቻልኩም ካልክ ለምን ብዙ ጊዜ ልንተወው የማንፈልጋቸው ነገሮች አብረው እንደባል ሆኖ ስለሚኖሩ ነው አልቻልኩም የምንለው። እግዚአብሔር እንድንችል አድርጎ ነው የፈጠረን ብያለሁ ደጋግሜ። እንድናሸንፈው እጃችን፣ እግራችን፣ አይምሯችን፣ ሀሳባችን በሙሉ ሲሰራው ጠላትን ማሸነፊያ አድርጎ ነው የሰራው። ዝም ብሎ እግዚአብሔር ጋር እንድንበረከክ፣ እንድንሰግድ፣ ለሱ እንድንገዛለት ብቻ ሳይሆን በነፃነት እንድንኖር ያደረገን ጠላትንም እንድናሸንፍም ጭምር ነው። ከኔ ጋር ነህ? አዎ ከአንተ ጋር ነኝ። ስለዚህ አንተ የምትችል እንደሆንክ ራስህን ካላሳመንከው፣ የምትፈልጋቸውን ነገሮች በሙሉ መተው ካልቻልክ፣ ማለት ፍላጎቶችህን መግታት ካልቻልክ፣ ከአምሮቶችህ መራቅ ካልቻልክ ሰይጣኑን ፈርተህ ሆነው ትምህርታችን የምታዳምጠው እንጂ እግዚአብሔርን ፈርተኸው አይደለም ማለት ነው። ወይም ደግሞ የሆነ የዘላለም ሕይወት የሚባለው ነገር እያሰብክ ሳይሆን አሁን በነፃነት መኖር ስላልቻልክ ለጊዜው ወይ ገንዘብ ወይ ጤንነት ወይ ደግሞ ሰላምህን ስላጣህ ሊሆን ይችላል የምታዳምጠው ትምህርቱን ብዬ ልል እችላለሁ። ራሴን አንተ እንደምትለው እታዘበዋለሁ። ማለትም ግን የእውነት እግዚአብሔርን ፈልጌው ነው እላለሁ። ማለትም ውስጤ ይሳደባል አንዳንድ ጊዜ። ከዛ ማለት የሆነ ሰዓት ጸሎት እያደረኩ በነበረበት ሰዓት ላይ አሁን በጣም አሪፍ ነበርኩ ስልክ እንትን በቃ ልቤ ማለት ነው ውስጤ ሰላም ነው። በቃ ደስ የሚል ነገር አለው ምናምን ነገር በቃ ብዙ ደስ የሚል ነገሮች አሉ። ግን ከዛ ከሆነ በሂደት ነው የወጣሁት። በቃ በጣም ቀስ በቀስ በጣም የሆነ አሁን ላይ ተመልሼ ሳስበው በቃ በጣም በደረጃ ነው ቀስ እያልኩ ከጸሎት እየወጣሁ የመጣሁት። ከዛ ሙሉ በሙሉ ታውኩ ማለት ነው። ከዛ በኋላ ተመልሼ መግባት ግን ከበደኝ ስልክ አሁን ለምሳሌ ጀምራለሁ፣ ዛሬ ጀምራለሁ፣ ቀን ጀምራለሁ፣ 3 ቀን 3ኛ ቀን
ብቻ በሆነ ነገር ወይ የሆነ ሰው ጋር ሄዳለሁ ወይ የሆነ ስራ ይመጣል ወይ የሆነ ነገር ሀፕን ተደርጎ በቃ ወይ አምሽቼ እገባለሁ ቤት ጸሎት አላደርግም። በሶስተኛው ቀን እወድቃለሁ ማለት በአራተኛው ቀን እወድቃለሁ። ከዛ በኋላ ጸሎት ማድረግ በቃ እንትን እላለሁ እሳቀቃለሁ። ከዛ ተዋለሁ ማለት ነው። ከዛ እንደዛ የሆነ ወራቶች ምናምን ያልፋሉ ደግሞ እና ምን ብዬ እንደገና ተመልሼ እጀምራለሁ። እንደዛ እያልኩ አለሁ። ጥያቄን በትክክል መልስልኝ። መተው ያቃተህ ኃጢአት አለ? ለምሳሌ ዘፋኝ ሆነ ግለ ወሲብ ነው እኮ ግለ ወሲብ አንድ እሺ፣ ግለ ወሲብ ለግለ ወሲብ የሚያመቻች ቦታ ላይ ነው ያለኸው? ውሎህ ብቻህን የምትሆንበት ለጉዳዩ ቶሎ እህቶቼ ጋር ነው የምኖረው። ግን እንዴት ነው እንትኔን ማሸነፍ አልችልም። አሁን የሚያመቻች ለዛ ነገር የሚያመቻች ቦታ ነገር ሆኖ ሳይሆን የሆነ ትንሽ ይህ ሀሳብ ጭንቅላቴ ውስጥ ከመጣ ማሸነፍ አልችልም። በቃ ይህንን ሀሳብ ልታገለው እችላለሁ፣ ግን ዛሬ ባልሸነፍ ነገ እሸነፋለሁ ወይ ከነገ ወዲያ እሸነፋለሁ። እንደዚህ ምልካውን በጣም ከመደጋገሚ የተነሳ በጣም ይሄ የሚገባክ ነገር አለ አይደለ? እንዴት እየተሸነፍክ እንደሆነ ይሄ ነገር እንድታቆመው መቅሰፍት መምጣት አለበት ወይም በሽታ ወይም ደግሞ አጅሬው መለመላህ መቆረጥ አለበት ማለት ነው። ከሌለ አታረገውም ማለት ነው። ለምን ዋጋ ከከፈልክ በኋላ ወይም ደግሞ የሆነ ነገር ከመጣብህ በኋላ ወይም አንድ ነገር እንዲፈጠር ምክንያት ኃጢአቱን ለመተው አንድ ነገር እንዲፈጠር ለምን ምክንያት ትሆናለህ? አይምሮህ በራሱ ፈቃደኛ ሆኖ እኮ ሲተወው ነው ሰማዕትነት ማለት። በነገራችን ላይ ቅዱስ ጊዮርጊስም ሆኑ መሰሎቹ ሰማዕታት ማለት ነው ምስክር የሆኑት ወይም ደግሞ ሰማዕት የሆኑት ወይም ደግሞ አይሆንም ለአንተ ጣዖት አንሰግድም ለጣዖትህም አናጥንም ብለው አንገታቸውን የሰጡት ነፍሳቸውን የሰጡት ማን ስለሚበልጥባቸው ነው? እግዚአብሔር። አንተም ይሄን ታውቃለህ። ስለዚህ ቁርጥ ውሳኔ ወስነው አንገታቸውን ሲሰጡ ያለውን ፍርሃት አስበው። በጣም ከባድ ነው አንገትን መስጠት። ማሽን መንኮራኩር ሲፈጫቸው እላያቸው ላይ እንትን አሲድ ዘይት አፍስሰውባቸው ሰም አቅልጠውባቸው እንደ ችቦ ሲያነዷቸው እንደ ጠዋፍ በየአደባባዩ ሲበሩ የሆነ ተዘቅዝቀው ሲሰየፉ አንገታቸውን ሲሰየፉ ዝም ብለህ በዓይነ ሕሊና ሲሳለው የሆነ ሆረር ፊልም ዝም ብለህ አስበው መቶ በመጥረቢያ ናቱን ሲለው ይሄንን ነገር ለሃይማኖት ብሎ ለነፍስ ብሎ ዋጋ መክፈል የሚባለውንና አንተ ደግሞ እጅህ ላይ ያለውን ፈቃድ አፍህ ላይ ያለውን ፈቃድ ስሜት ውስጥ ያለውን ፈቃድ መቆጣጠር ማለት እኮ አንድ አይነት ነው። ሁለቱ ከባድ ሰማዕት በቃ አንድ አይነት ነው። ይሄ ትውልድ እንዲያውም ትልቁ ሰማዕትነት ማለት ስሜቱን መቆጣጠሩ ነው የሚባለው። ለዚህ ነው አባቶቻችን ስሜታችሁን ስትቆጣጠሩ ከሰማዕታት እኩል ይቆጠርላችኋል። ግዴታ ዲዮቅልጥያኖስ መምጣት የለበትም። ዲያብሎስ በሰው ላይ አድሮ መጥቶ ወይም ደግሞ ሌሎችም ኒሮን ቄሳር ወይም ሌሎችም ጨካኞች እነ ቅድስት አርሴማን የሰየፉ ሌሎችን ነገስታትን ማነው ሰማዕታትን የሰየፉ ግዴታውን መምጣት የለባቸውም። ወይም መንግስት ጅምላ ጨራሽ ቦምብ መልቀቅ የለበትም። አንተን ማሰር ማንገላታት የለበትም። ሰማዕት ለመባል መሆን ያለበት አንተ ጋር ያለውን ስሜት መቆጣጠር መግራት። ልክ አጠገብ ጥብስ እያለ እየሸተተ ጾም ነው ብለህ እንደምትተወው ዛሬ ጾም ነው አልበላም እስከ 9 ልቆይ ብለህ እንደምትለው እጅህ ላይ ያለውንም መለመለህንም አለማሰብ፣ ይህንን ነገር መቆጣጠር ቻል ማድረግ። በአጠቃላይ እዚህ ጋር ያለውን ነገር በሙሉ ስትቆጣጠረው የሰማዕታት በረከት ያድርብሃል ማለት ነው። ካልሆነ ግን በአንተና በፈቃድህ መካከል ወይም በስሜትህና በፈቃድህ መካከል በጣም ከባድ ጦርነት፣ ልክ አሁን መንግስት የሚያደርገው ጦርነት እኮ ነው አንተ ጋር ያለው። እሱን ጦርነት አሸነፍክ ማለት በጣም ትልቁ ድል እኮ ማለት ነው። ሌላ እኮ ጦርነት እኮ አያስፈልግም። እኛ የሆነ ክፍለ ሀገር ስንሄድ ምናምን ከመኪና አስወርደውን በጥይት ወይም በሆነ ነገር እንዲገሉን ከዛ በኋላ ሰማዕት እንድንሆን እሱን አለ መጠበቅ ያለብን። እቤትህ ያለውን ትልቁን ስሜት መቆጣጠር መቻል ነው ሰማዕትነት። እና አንተ ሰማዕቱ ጊዮርጊስን የምትወደው ከሆነ እሱ በአጠቃላይ የሰባ ነገስታትን በእምነቱ ካሸነፈ አንተ ደግሞ አንተ ውስጥ ያሉትን 70 አጋንንት በአንተ ውስጥ ያሉትን ማንበርከክ መቻል አለብህ። እየገረፉ እየቀጡ የክርስቲያን ሆነ መኖር በዚህ ምድር ላይ ውርደት ነው። አጋንንት የሚሸነፉ የሚዋረዱ ሆነው የሚያዙ የሚቀጠቀጡ ሆነው አንተን አናት ላይ ተቀምጠው እጅ ላይ ተቀምጠው ቆይ አገኘሃለሁ። ስትሰግድ ምን ይልሃል? ቆይ ይጨርስ ችግር የለውም። ስትጸልይ ዝም ይልሃል፣ ይጨርስ ይላል። ስትጨርስ ደግሞ በል ቶሎ በል የኔን ግብሬ እንደማምጣ ይልሃል። ልክ እናቶቻችን ወደ ቤተክርስቲያን ቅዳሴ መጥተው እያስቀደሱ ቡና ዕቃ በአይምሯቸው ያቀራርባሉ፣ በአይነ ህሊናቸው ቡና ዕቃ ያቀራርባሉ። ከዛ በኋላ ልክ ከቤተክርስቲያን ሲወጡ ሳር ይገዛሉ፣ ዕጣኑንም ቡናውንም ገዝተው ይገባሉ።
አያችሁ፣ ቅዳሴ ላይ እግዚአብሔርን አምልከዋል። ከዛ ቡናውን ደግሞ ይዘው ገብቶ ደግሞ አጅሬውን ደግሞ ተረኛውን ያመልካሉ ማለት ነው። ምንም አምልኮ እንኳን ባይኖር ፕሮሰሱ ፈቃዱን ሊፈጽም በውስጥ በኩል ከአንተ ግሎ ሲብን ማቆም እንዳልቻልከው ቡና ማቆም ያልቻሉ እናቶችም አሉ። ሁሉም ሰው እንደየውሎ ለሰይጣን የተንበረከከበት የተሸነፈበት ልማድ አለው። ከኔ ጋር ነው ወንድሜ? ስለዚህ ማሸነፍ ማለት ስሜትን መቆጣጠር ማለት እንደሆነ አሳምነው ለውስጥ። እንደገና ደግሞ ለእግዚአብሔር መንበርከክና እግዚአብሔር መውደድ ማለት ስሜትን መግራት፣ ገነት መንግስተ ሰማያት ለመግባት መወሰን፣ ራስን ለማዳን መነሳት። እግዚአብሔር አንተ ሲኦል ገባ አልገባ አይጎዳም፣ ግን ማንም ሲኦል እንዲገባ አልፈልግም፣ ፍላጎት አይደለም። ግን እምቢ ካላችሁ በነጻ ፈቃዳችሁ ለሰይጣንና ለመልክተኞቹ በተዘጋጀው በእሳት ዲን ጥርስ ማፋጨት ወዳለበት ምንም ብትጮህ ወደማትወጣበት ትገባለህ ሲል እኮ ተረት ተረት እኮ አይደለም፣ ተረት ተረት አይደለም እኮ። አሁን እዚህ የምታየው ስቃይ በራሱ መቼ ነው የሚሳካልኝ ብለህ የምትለው ስቃይ 100 እጥፍ ጊዜ ማለት ነው እኮ ስቃዩ እዛ ያለው እረፍት የሌለው። አስበው፣ ነፍስ እንግዲህ አትሞትም፣ ዘላለማዊት ነች። አሁን ግን በስጋ ሞት አለ። እኔ አሁን ለምሳሌ እንደ ቅዱስ ጊዮርጊስ መሆን እፈልጋለሁ ብል ለትንሽ ጊዜ ነው ሊጎዳ ስቃይ የምችለው፣ በጣም ለትንሽ ጊዜ ማለት ነው። ከዛ በነፍሴ ምን ሆናለሁ? የሆነ እረፍት አገኛለሁ። ግን እዚህ ኃጢአት ውስጥ ሆኜ ንስሐ ምናምን ይሄ አጠቃላይ እያጨማለኩት እዚህም ተሰቃይቼ ከዛ ደግሞ ዘላለማዊ የሆነችዋ ነፍስ ደግሞ በሳት ስትቃጠል አብሬ እዛ ውስጥ መሆን ከሆነ መቼ ነው ታዲያ ከዚህ እሳት የምትድነው ማለት ነው? መቼ ነው ከዚህ እሳት የምትድነው? አሁን በሁለት ነገር እንደራደር እናንተ። ኃጢአቱን መስራት የምትችልበት ቦታ ላይ ነው ያለኸው ወይስ አይደለም? ይሄን መጀመሪያ እናውራ። እኔ ምኖረው ከእህቶቼ ጋር፣ 2 እህቶቼ ከኔ ጋር ነው የሚኖሩት። ስለመኖር አይደለም የምትውለው ነው ያልኩት እኔ። ኃጢአቱን መስራት የምትችልበት ቦታ ላይ ነው ወይ ያለኸው? አይደለም። ውሎህ እንዴት ነው ንገረኝ። ውሎህን ንገረኝ። ውሎዬ ሰው ጋር ነው የምውለው። በሰው ተከበቤ ነው የምውለው። ስፖርት ሰራለሁ ሰው ጋር። ከዛ የሆነ ጓደኛ አለኝ፣ ከሱ ጋር እንዞራለን፣ ድርጅቶች ጋር ምናምን እንሄዳለን፣ መርካቶ እንገባለን። በቃ እንዲህ ነው የሚባል ውሎ አይደለም። ብቻ በቃ ብክን ያለ ውሎ ነው። ከቤት ከወጣሁኝ አልቀመጥም፣ ትዞር ነው የምውለው በቃ። እሺ ውሎህ እንደዚህ ከሆነ ስፖርት ስትሰራ ምግብ መቼም በደንብ ትበላለህ። አምጣ ይልሃል ሆድህ? እበላለሁ። ጥርግ አገር የምበላው ማለት ነው፣ እንደ ጎረምሳም እንደ ስፖርተኛም። ኧረ እበላለሁ። ከዛ ትሰግዳለህ ወይ? ዳምፕል እንደምትገፋው ጂም እንደምትሰራው ስግደት ትሰግዳለህ ወይ? አሁን ዳምፕል ስትገፋ ሰውነት እየጠነከረ እየፋፋ ነው። ጥሩ ነው፣ አሪፍ ነው። ግን ደግሞ አምጣ የሚልህ ምግብ ስትበላ ደግሞ የበለጠ በጣም ሆርሞኖች በጣም ይነቃቃሉ። ለዚህ ነገር በጣም ዝግጁ ነው የሚሆነው። ምግብ በቀን መስገድ ነው። አብሬ ከጸሎት ጋር ነው የሚጀምረው። ሁለት ምላስ ነው እያዩ ያለሁት። ትሰግዳለህ? አትሰግድም? አልሰግድም። ስለዚህ የግለ ወሲብንም ሆነ የዝሙት ስሜትን የዝሙት መንፈስን ከሚይዛቸው ነገሮች ውስጥ አንዱ ትልቁ ነገር ስጋን ማድከም ነው። አንተ ስጋህን እያደከምክ ያለኸው በዳምፕልም በስፖርትም በሌላም ስፖርት ግፊትም ሊሆን ይችላል። ስጋህን በዛ ካደከምከው በኋላ ምግብ አምጣ ይልሃል፣ ትበላለህ፣ ይዳብራል ሰውነትህ። ከዛ ያ ደግሞ የዝሙት ፍላጎት ያመጣል። ሰይጣንም የዝሙት ፍላጎት ያመጣል። ሁለቱ ተደመሩብህ። ሁለቱ ሲደመርብህ ደግሞ ሌላ ነገር ውስጥ ነው የምትገባው። ስለዚህ ስግደት 2 መፍትሄ አለው። አንደኛ ላይ ያለውን ሰይጣን በደንብ አድርጎ ነው የሚቀጠቅጠው። ለማን ስለምትሰግድ? ለእግዚአብሔር፣ ለአብ፣ ለወልድ፣ ለመንፈስ ቅዱስ፣ ለመለኮት ስለምትሰግድ ወይም ደግሞ መላእክቶችንም እርዱኝ ስትላቸው ለእነሱ እርዳታ ስለምትሰግድ ማለት ነው። በደንብ አድርጎ ነው የሚገራልሽ። ሰይጣንን በደንብ አድርጎ ይቀጠቅጠዋል። ሁለተኛ ደግሞ ለእግዚአብሔር ለራሱ ለክብሩ በምትሰግድበት ሰዓት በኃይሉ ያጥራሃል፣ በብርሃን ይከብሃል፣ በጠባቂ መላእክቶች ይከብህና ስሜትህ፣ ሐሳብህ፣ ሁሉ ነገር በሙሉ ምን ይሆናል? በጎውን ነገር ታስባለህ። ይሄን ነገር ማሰብ አትፈልግም፣ አትችልም። ስጋህ በጣም እየደከመ እየከሳ ማለት አይደለም፣ እየደከመ ሲመጣ ይሄኛውን የማሰብ አቅምህ በጣም እየቀነሰ ይመጣል። ለዚህ ነው ከምንጾምበት ይልቅ ማነው ከምንበላበት ቀን ይልቅ የምንጾምበት ቀን የበዛው። 210 ነው 215 ቀን ነው ጾሙ ከ365 ውስጥ። አብዛኛውን አባቶቻችን በዝሙት እንዳንፈተን ያመጡልን ዘዴ ነበረ። ግልጽ ነው ከኔ ጋር? ግልጽ ነው። ቅዱሳን አባቶቻችን የሚሰግዱት አንድ ለእግዚአብሔር ነው፣ በረከቱ እንዲያድርባቸው በዙሪያው ብርሃን እንዲከባቸውና በእግዚአብሔር ጥበቃ ውስጥ እንዲሆኑ ነው። ቀጥሎ ደግሞ ሰይጣን ደግሞ ከአንተም እንዲርቅም ጭምር ነው የምትሰግደው ማለት ነው።
ስለዚህ ብትችል ይሄ ስግደት የሚባለው ነገር ላይ ጎረምሳ ስለሆንክ እንደ ድምፅ ስሰማ ከ19 እስከ 25 እስከ 30 ትሆናለህ። 29 እንደዚህ አይነት ልጅ ከሆንክ ደግሞ ጎረምሳ ከሆንክ ደግሞ ያው ጠንከር አድርገህ ለአብ ሰግዳለሁ፣ ለወልድ ሰግዳለሁ፣ ለመንፈስ ቅዱስ ሰግዳለሁ ብለህ ስገድ። ይሄን ነገር ማስወገድ የምትችለው በዚህ ብቻ ነው። ሌላ መፍትሄ ውስጥ እንዳትገባድ። ተራጋቢ ሄድ ወይ ደግሞ ሌሎች እንደዚህ ግለ ወሲብን ለማቆም ይሄ ትኩረትን የሚስቡ ነገር መቼም አላረገም እንደዛ። አይ እምልህ አንዳንድ ሰዎች አሁን ካልሰገድክ እኮ ትምህርታችን ላይም ትንሽ ሰነፍ ነህ ማለት ነው። ብዙም አታዳምጥም ማለት ነው አይደል? አሁን አላዳምጥም። በፊት በደንብ ሰምቻለሁ። ለምንድን ነው ማለትም ያው ለመዳን ከበቂ በላይ እውቀት አለኝ ብዬ አስባለሁ። ግን ከስንፍና ጋር ማውጣት አልችልም። ለምን አልዳንክም? ሰነፍ ነኝ ማለት። ታካች የሚባሉ ሰዎች አሉ፣ እያወቁ የሚያጠፉ እንደ ደብተራ ያሉ እንደ ሰነፍ አገልጋይ፣ ዲያቆን፣ ሰንበት ተማሪ፣ ሰባኪ፣ ዘማሪ ምናምን እንደሚባሉት እያወቁ እንደሚስቱ ሰዎች ታካች ይባላል እነዚህ። ስለዚህ አንተ እያወቅኩ የምትስት ከሆነ አንደኛ ትልቁ ኃጢአትህ ከ62 ኃጢአቶች ውስጥ አንዱ እግዚአብሔርን መናቅ፣ ይቅርታ ለምናገረው እግዚአብሔርን መናቅ። ምንም አያደርግም፣ እሱ ፍቅር ነው፣ እሱ ምህረት አምላክ ነው፣ እሱ ቸር ነው እያሉ በኃጢአት ላይ ኃጢአትን መጨመር ትንሽ አንተ ጋር አለች ማለት ነው። እቺ ነገር ትንሽ አጥቅታለች ማለት ነው። ኃይሉን ቢያሳይህ እንደ ዲክታተርና እንደ አምባገነን ንጉሥ የሆነ ነገሩን ቢያሳይህ ግን ምናልባት ያ ደግሞ በግድ ነው የተንበረከከው ማለት ነው። እግሩ ስር አይሆንም። ፈቅደ ወደ ስትንበረከክ እግዚአብሔርም ደስ ይለዋል፣ አንተም መንፈስ ይረካል፣ ጠላት ዲያብሎስም ካንተ ይርቃል። ወደ ስትንበረከክ። በግድ ከሆነ ግን በግድ ምን መሰለህ በሽታ ሲመጣ፣ በግድ ምን መሰለህ እጅህ ያለውን ገንዘብ ሲቀማ፣ ጤና ስታጣ፣ እንደገና ደግሞ በዙሪያ ያሉ ሰዎች ሲርቁ፣ ተስፋ ስታጣ፣ አለኝ የምትለው ስታጣ በሙሉ አሁን ያለኝ ተስፋ እግዚአብሔር ነው ትላለህ። ይሄ በግድ እንደማንበርከክም ነው። ግን እግዚአብሔር ይህንንም አይፈልገውም። ተው፣ እጅና እግር እያለ ስገድ፣ ተው፣ ጤነኛ እየሆንክ ስገድ። ይኸው ስንት ሰባኪ ስንት ሰው ልኬልሃለሁ እያለ እግዚአብሔር ይነግርሃል። አልሰማ ስትለው ምን ያደርጋል መሰለህ? ቆይ አትሰማም? አባት ልጁን እንደሚቀጣ እንካ ቅመስ ይልና የሆነ ነገር ነው ይወስድብሃል። ደንብረህ ትመጣለህ። ሲሰጥ ደግሞ ተመልሰህ ትርቃለህ። ሰው ባህሪው እንደዚህ ነው። ስለዚህ ዋጋ ሳትከፍል የሆነ ነገር ሳታጣ ቶሎ ብለህ ወደ ስግደት ብትመጣ መልካም ነው ብዬ አስባለሁ። ሌላው ከፍያለሁ ዋጋዎችን መምሬ፣ ይቅርታ ግን አቋረጥኩ። ንገረኝ። ከፍያለሁ ማለትም ልክ ካቆምኩ በኋላ 2 ሰርጀሪ ተሰርቻለሁ። ካቆምኩ በኋላ ማለትም ለእኔ ላይፍ በጣም ስትራግል ነው። ጸሎት እያደረኩ በነበረበትም ሰዓት ከባድ ነው፣ ትንሽ ከባድ ነው። ግን ያው በጎንም በኩል በሆነ ሰዓት የሚሰጠኛን በምሰራበት ግን አላገኘም። ትንሽ ከባድ ነው ግን እሱ ማለትም ጊዜ የሚፈታው ነገር ነው። ማለትም በዚህ እንትን ማድረግ አልችልም። ግን አሁን እንትን ምለው እንትን ያለው ይሄ ለነገሮች ግድ የሌለው ሰው የለም። በቃ እየሞትኩ እንደሆነ እያወቅኩ ራሴን አሳልፌ ይሰጣለሁ ለሞት። ይሄ ራስን አሳልፎ እንደመስጠት አለ አይደለ? በጣም ግድ የለሽ የሆነ ሰው። አሁን በፊት እንደዚህ አልነበርኩ። በጣም ጠንቃቃ ነኝ ለሁሉ ነገር፣ በጣም ለሁሉ ነገር ዋጋ ስጣለሁ። አሁን ግን ከሆነ ሰዓት በኋላ አላውቅም እየደከመኝም መጣ። ማለትም ስራ ላይ ብዙ ለፋው ደከምኩ ምናምን ነገሮች እንትን አለ ሲሉ ከዛ በኋላ የሆነ ይሄ ውስጤ እየደከመ ሲመጣ ለነገሮች ግድ የሌለኝ ማለትም ምንም ነገር ማለት አሁን በሞት እኔ የማይደንቀኝ አይነት ሰው ነኝ። አላውቅም ለምን እንደዚህ እንደማስብ አላውቅም። ትክክል እንዳልሆንኩ አውቃለሁ። ግን ይሄ ነገር እኔ ጋር አለ። በቃ በጣም ግድ የሌለው ነገር። እንግዲህ እንደዚህ አይነት ነገሮች ከሁለት ነገር ነው የሚመጡት። አንደኛ ተስፋ መቁረጥ ወይም ደግሞ የሆነ ተስፋ ያደረከው ነገር ሲጠፋ ሲበላሽ ኤክስፔክት ያደረካቸው በትምህርትም ሊሆን ይችላል፣ በቤተሰብ ጉዳይ ወይ ደግሞ በአንዳንድ ጉዳዮች ላይ በጣም ተስፋ ያደረከው ነገር ስታጣው ትናደዳለህ። እግዚአብሔር ለምንድን ነው ይህን የማያሳካልኝ ትላለህ። ስለተስለም ካልደረሰልህ ጠይቀህም ጸልየህም መልስ ስታጣ በእግዚአብሔር ላይ ተስፋ ትቆርጣለህ። ስለዚህ ነው ማቋረጥ ከእግዚአብሔር መራቅ የሚመጣው። እርግጠኛ ነኝ የሰማኝ ነው። አዎ እየሰማሁ ነው። አለ እንዳላቋረጠ ከብዬ ነው እንጂ አለ ማለትም እኔ በምሰራበት ቦታ ቢያንስ ወደ 7 ዓመት ምናምን ለፍቻለሁ። ነገሮች ግን እንደምፈልገው አይደለም። ብዛ ጥሩ ነገር ማግኘት ትችላለሁ። ማለትም ከብዙ ሰው የተሻለ እውቀት አለኝ ብዬ አስባለሁ፣ ሙያም አለኝ ብዬ አስባለሁ። ግን ኦልሞስት ለ7 ዓመት በ0-0 ሰርቻለሁ አለምንም ነገር ማለት ነው። እሱ በጣም ይሰማኛል። በጣም ማለትም የሆነ ከጓደኞችም ስታንስ ከኋላ መጥቶ ዝም ብሎ በትንሽ ነገር ከአንተ የተሻለ ሲሆን ሰው ማለትም
ለሰው ክፉ አላደርግም። ስለ ሰው ማወቅም አልፈልግም። እመክራለሁ፣ ሼር አደርጋለሁ፣ ያለኝን እውቀት ምናምን አካፍላለሁ። ማለትም ጥሩ ነገር አደርጋለሁ፣ መጥፎ ነገር ላደርግ እችላለሁ፣ ግን አደርጋለሁ ብዬ አላስብም። ይህን አይነት ህይወት አሳልፌያለሁ። አሁንም የሆነ ትንሽ የዛን መስመር የለፋውበትን መስመር እንደማግኘት እያልኩ ነው፣ ግን ኤክስፔክት እንደማደርገው አይደለም። አሁንም ገና አልገባውም፣ መስመር ውስጥ አልገባውም። ይሄን 8 ዓመት 9 ዓመት የለፋውበት ውስጥ ገና አልገባውም። በዜሮ ዜሮ ነው እየሰራሁ ያለሁት። ይሄ አለ። አሁን በአንተ ውስጥ የተከናወኑ ነገሮች አሉ። ለምሳሌ 29 ከሆነ ቢያንስ እንኳን ከ15 ዓመት እድሜ ጀምረ እስካሁን ድረስ ራስን በደንብ ካወቅበት ጊዜ ጀምሮ እንበለው እንደው ዓመት እድሜ እንስጠውና ብዬ ነው። በእነዚህ 15 ዓመታቶች ውስጥ በአንተ ውስጥ የተከናወኑ የአንተን ፈቃድ የሆኑ የቤተሰብን ፈቃድ የሆኑ የእግዚአብሔር ፈቃድም ይሆን የጠላት ዲያብሎስን ፈቃድ ይሆን በአንተ ላይ እየተፈራረቀን ያደግከው እና ፈቃድህን በትክክል ታውቀዋለህ? ፍላጎትህን ታውቀዋለህ? ምንድን ነው ፍላጎትህ? አንተ መንፈሳዊ መሆን ትፈልጋለህ? መንፈሳዊ መሆን ፍላጎት በደንብ እፈልጋለሁ። ከእኔ አልፎ አሁን እንዴት ብዬ ልንገርህ፣ አሁን ቅን ሰው ካገኘሁ፣ አሁን እግዚአብሔር የሚፈልግ ሰው ካገኘሁ በደንብ እኔ ጊዜን ሰጥቼ ጉልበቴን ገንዘቤንም አውጥቼ ምናምን ነገር የእናንተን ትምህርት በደንብ አስተምረዋለሁ። በደንብ ማለት ነው፣ ጥግ ድረስ ማለትም ከእኔም አልፎ ሰው እንደዚህ እንዲሆን በጣም ስለምፈልግ ነው። ደካማ ጎንህን አንስተህ እኔ እንደዚህ ሆኜ ነበረ ባትልም ልክ የአንተን ደካማ ጎንህን እንዳንድ ማስተማሪ አድርገህ የሆኑ ሰዎችን የመከርካቸው ሰዎች የሉ? እንደዚህ አሁን ስለ ግል ወሲብ እንደዚህ አውርቼ አላውቅም። ለመጀመሪያ ጊዜ ነው እንደዚህ ብዬ ማወራው። ግን ሰነፍ እንደሆንኩ ነግራቸዋለሁ። ግን የተሻለው መንገድና በዚህኛው በኩል ቢሄዱ ትርፋማ እንደሚሆኑ፣ ከባድ እንደሆነ ግን ዋጋ ቢያስከፍላቸውም ጥሩ ነገር በህይወታቸው እንደሚያገኙ፣ የውስጥ ሰላም እንደሚያገኙ በደንብ ነግራቸዋለሁ። ብትችል ማለት ነው በዙሪያ ያሉትን ጓደኞችህን ቼክ አድርግ። ማለት የት እንሂድ እስኪ ወጣ እንበል እንደዚህ እናድርግ ብሎ የሚሉህን ጓደኞችህን ባህሪያቸውን እየው፣ ውሎህን እየው። መንፈሳዊ ጓደኛ ለመያዝ ሞክር። መንፈሳዊ ጓደኛ ማለት አንተ ከምታውቀው ትንሽ ሻል ያለ የምትሰማው፣ የምትወያዩ ብቻ ሳይሆን የምትሰማው ሰው የሆነ ሰው የት ነው ያለሁ ና እስቲ ምናምን ብሎ የሚጠራ ሰው ጋር ብትሄድ፣ አንተ እሺ ብለህ የምትሄድለት ሰው፣ የምትመክራቸው ሰዎች ዙሪያ ከሆንክ ያለው ራስህን የምታይበት መንገድ ይለያል ማለት ነው። ስለዚህ ቢያንስ የሚቆጣ የሆነ አቅጣጫ የሚያሳይህ ሰው ጋር ብትውል፣ ቀጥሎ ደግሞ እንዳልኩ የስግደቱ እንዳለ ሆኖ የቅዱሳንን ታሪክ ብታዳምጥ፣ የገድሉን ስንክሳሩን እንደዚህ ነገሮችን ብትሰማ፣ ከአባቶች ብትማር በጣም ብዙ ነገር ትማራለህ። በእውነት ስጋ ፍትወታቸውን ለማስወገድ ከአጋንንት ለመራቅ ከተለያዩ መጥፎ ነገሮች ለመራቅ አባቶቻችን የማያደርጉት ጥረት የለም። በጣም ብዙ ይከፍላሉ በነፍሳቸው። ቅድም ስናገር ሰምተህ ከሆነ ማለት ነው፣ ልጅቷን ስነግራት ሰምተህ ከሆነ ከዝሙት ለመራቅ ወይም ከመጥፎ ነገር ለመራቅ እግሩን እስከ ማቃጠል ድረስ የደረሰ አባት ነው እንግዲህ። ስለዚህ ስለዚህ በተቻለ መጠን አንተ ጋር ያለውን ፍላጎት ወቀውና ምንድነው የምፈልገው? እውነት እግዚአብሔር ሲናገር ማልሰማው ፍላጎቶች የምን ስለሆኑ ነው? እኔ እንደምፈልገው ስለማያዋራኝ ነው ብለህ ማሰብ አለብህ። ይህንን እንዲህ ብዬ መናገር አልችልም። ውስጤ ትክክል አይደለም ማለትም አሁን ሰው በኖርማል በትክክል ሲሆን ጊዜ ሰጥቶ አስቦ ነው ነገሮችን የሚወስነው አይደለም። አሁን እኔ የሆነ ማውቀው ነገር አለ። መንፈሳዊም ከፈለግኩ በቃ ዛሬ ነው። ይሄ እንትን ዲፕ የሆነ ነገር የለኝም። የሆነ ስራ መስራት ካለብኝ አሁን ነው መወስነው ወይ አሁን ነው ማፈርሰው። ይሄ እንዴት ነው? ይሄ አስበበት ከልብ ተዘጋጅተበት ለዛ ነገር ረገጥ ያለ ውሳኔ የሚሰጠው ነገር አለ አይደለም። እንደዛ ጊዜ ስትሰጠው ለዛ ነገር ለመግባትም ጊዜ ትፈጃለህ፣ ለመውጣትም ጊዜ ትፈጃለህ አይደለም። ቀለል አድርገህ ስትገባ ግን ስትገባም ቀላል ነው፣ ስትወጣም ይሄ እንደዛ አይነት ባህሪ ያለኝ ይመስለኛል። አሁን ራሴን ስታዘበው ማለት ነው። ነገሮችን በጣም አቀላለሁ፣ በጣም ከሚገባው በላይ። እስቲ እንግዲህ በውስጥ በኩል ያለው ግን አሁን በአደባባይ በግልጽ ልታወራልኝ ያልቻልክባቸው ነገሮች ይኖራሉ ስለማሰብ ነው በውስጥ በኩል ማውራ መፍትሄ እንዲኖረው የበለጠ እንዲኖረው። ከዛ ውጭ ግን አሁን ካነሳህልኝ ርዕሶች ተነስቼ ግን ልልህ የምችለው ምንድነው፣ ሰግጄ አላቅም ያልከውን ነገር ስግደት በደንብ አድርገህ በጾም በደንብ አድርገህ ስጋህን ቅጣው። ስፖርት የምትለው ነገር አጥሚት ለጉንፋን በዛውም ለሆድ እንደሚባለው ስፖርቱ ስግደት ይሁን። በቃ ሰይጣን ላይ ተለማመድበት። ስፖርት እንዴት መሰለህ ማለት ከልጅነት የጀምረው ነው። ችግር የለውም። ስፖርት የሚለውን ሀሳብ ስላነሳህ ነው እንጂ እንደ ምሳሌ አነሳሁት እንጂ
ከዚህ በኋላ ስፖርትህ መሆን ያለበት ስግደት ነው ማለት ነው። እኔ ያንተ በአጠቃላይ መጠቀሚያ መሳሪያዎችህ መንፈሳዊ የጦር ዕቃ መሆን አለባቸው። ከዚህ በኋላ ሰይጣን ወየውልህ መጣውልህ በቃ የፈለገ ስጋዬን ብታንገላታውም አሁን ግን የሆነ የገባኝ ነገር አለ ብለህ ያ የገባህን ነገር በተግባር ልትጀምረው እንደሆነ ድሮም ገብተዋል፣ ግን አሁን ተግባር ልትጨምርበት እንደሆነ ላይምሮህ እየነገርከው እያሳመንከው ስትመጣ የሆነ ነገር እየለቀቀህ ይመጣል። ለምን ያ የሆነ ነገር ያልኩህ መቼም ጠላት ነው፣ ግን ያውቃል እቅድህን፣ ዓላማህን፣ ስሜትህን፣ ሁሉ ነገርህን፣ ፕሮግራምህን ያውቃል። ሰይጣን ከፊት መቅደም በጣም ይችልበታል። በዙሪያ ያሉ ሰዎችን በሙሉ በማነሳሳት ሊፈትንህ ይችላል። ገባህ አይደለ? ለምሳሌ ታኅሳስ 25 በዓሉ የሚከበር አባታችን ዮሐንስ ከማ የሚባል አባት አለ። ዮሐንስ ከማ የሰማኸኝ ነው ወንድሜ? አዎ የሰማሁ ነው። ዮሐንስ ከማ ይባላል እና ይሄ ጻድቅ አባት ከሚስቱ ጋራ በአልጋ ላይ ሆነው በድንግልና ኖሯል። ይሄን ታምናለህ? አምናለሁ። የምታምን ከሆነ ይቻላል ማለት ነው። አላምንም ካልክ ግን አይቻልም። አሁን ይሄን አድርጓል ከተባልክ ማን ጠብቆት ነው? ትናንትና እንኳን ያነበኩት ዲሜጥሮስ ቅዱስ ዲሜጥሮስ ከሚስቱ ጋር 45 ዓመት ሙሉ 48 ነው 45 ዓመት ሙሉ ከሚስቱ ጋር ተኝቶ በድንግልና ነው ያለው፣ በንጽህና ነው ያለው። ምንድነው ምክንያቱ ሲባል የስጋ ፍላጎታቸው እንዳይፈትናቸው፣ ዲያብሎስን መጥቶ እንዳይፈትናቸው ቅዱስ ሚካኤል በክንፉ መጥቶ ይከልላቸው ነበረ። ፍትወታቸውን በዛው ያርቀው ነበረ። ለዚህ ነው ቅድም ስግደትህ አንድ ሰይጣንን ያባርራል፣ ሁለተኛ ደግሞ የእግዚአብሔር ኃይል ይጠብቅህና ሐሳቡ እንዳታስበው ያደርግሃል። ዮሐንስ ወንጌላዊ ጌታችን ኢየሱስ ክርስቶስ ይለብሰው የነበረውን መጎናጸፊያ ከላይ የሚለብሰውን ማለት ነው ለብሶት ይላሉ አባቶቻችን፣ ለብሶት ሐዋርያት ጋር ሄድና ያምርብኛል እስቲ እዩት እንዴት ነው ቆንጆ ነው እያለ ያሳያቸው ነበር ይላሉ። የጌታን ልብስ ለብሶ መጎናጸፊያውን ማለት ነው ከላይ ያለውን እኛ ጃኬት ኮት እንደምንለው ጋቢ እንደምንለው ማለት ነው። ከዛ ምን ይላሉ አባቶች? የስጋ ፍትወቱና የስጋ ፈቃዱ ጠፋለት፣ ድንግል ሆኖ የኖረው ለዚህ ነው። ይሄንን ስሜቱን የጌታ ኃይል አጠፋለት ይላሉ። ስለዚህ በሰገድክ በጾምክ በጸለይክ ቁጥር ያለ ሰዓቱ ያለ ፕሮግራም የሚመጣብህን ፍትወት እሱን መቆጣጠር ትችላለህ ማለት ነው። ዮሐንስ ከማ በነጋችን ላይ ከሚስቱ ጋር ተኝቶ ድንግል ሆኖ ብቻ ለሚኖሩት በትዳራቸው ላይ ሚስቱ ከዛ ወጣ ፈዋሽ ነው የሆነችው፣ ብዙዎችን በሽተኞችን አዳነች። የሚገርመው ነገር ከዚህ አይነት ህይወት ወጣ ወደ ገዳም ገብታ በጣም ብዙ መናኒ ሴቶችን በጣም ብዙ እህቶችንና ወንድሞችን አዳነቻቸው፣ ፈወሰቻቸው ነው የሚለው ታኅሳስ 25 ላይ ስንክሳር ላይ ገብተህ ስታነበው። እንዴት በዚህ ልክ ሊሆን ይችላል ሲባል የስጋ ፈቃዳቸውን በሙሉ ለጾም ጸሎት፣ ለስግደት በዛች በተዘጋጅ ክፍል ውስጥ ትዳራቸው ገዳማቸው ነበረ፣ በዓታቸው ነበረ ማለት ነው። እንደዚህ አድርገው ስለሚሰግዱ በቃ ጭራሽ እንዲያውም ከሱ ብሳ ሚስቱ ብዙ አጋንንትን ታወጣ ነበር ይላል። ከሱ ብሳ ዮሐንስ ከማ ጻድቅና ቅዱስ ነው እንግዲህ የታወቀ ነው፣ ማንም አባቶች ያውቁታል። ሚስቱ ደግሞ እጅግ የባሰች ሌላ ቅድስትና ጻድቅ ትሆነች ነውና ስጋን መቀደስ ይቻላል አይደለም። እኛ አሁን ሰይጣንን ለማባረር ከሚለው ነው የምናየው። ግን ስጋ በራሱ በአየር ላይ የሚንሳፈፈው ስጋ በራሱ የሚበረው ክንፍ አውጥቶ እንደና አቡነ ተክለ ሃይማኖት እንደ ሌሎችም አባቶች የሚበረው እኮ በቅድስናና በንጽህና እኮ ስለተኖረ ነው። ይቻላል የሚለው ሐሳብ በአንተ ውስጥ እንዴት ነው የሚታየው? እኔ አልችልም ስትል እግዚአብሔርን ምን እያረከው ነው? አትችልም፣ እኔን መቀየር አልቻልክም እያልከው ነው። እኔ የቻልኩትን እያረኩ ነው፣ አንተስ ምን አረክ ይልሃል ደግሞ እግዚአብሔር። ይሄ ነው ትልቁ ነገር። እሺ እኔ ይሄን ያክል ትምህርት እንድታዳምጥ የምትሰግድበት ቦታ የምትጸልይበት ቦታ በዙሪያ ያሉ ሰዎች እንዲረዱህ እያረኩ ነው፣ አንተ ምን አረክ እያለ ነው። ስለዚህ ከአሁን ሰዓት ጀምሮ ስገድ። ትልቁ ኃይል ስግደት ነው። እሺ ስሰግድ ደግሞ ለአብ እሰግዳለሁ፣ ለወልድ እሰግዳለሁ፣ ለመንፈስ ቅዱስ እሰግዳለሁ። ምስጋና ለአብ፣ ምስጋና ለወልድ፣ በቃ እሱን በተደጋጋሚ በተለይ ኤልሻዳይ፣ አዶናይ፣ ጸባዖት፣ ኢየሱስ ክርስቶስ፣ መድኃኔዓለም፣ አማኑኤል፣ እንደገና ደግሞ ቅዱስ ኤልማስ፣ እነዚህ የእግዚአብሔር ስሞች አልመክኑን ምናምን የሚባሉ ስሞች ላይ 7 እያደረግ ስሞቹን እየጠራ እግዚአብሔር ሆይ እባክህን አድነኝ ከዚህ ነገር፣ ጠላቴ ዲያብሎስ ሆይ አስሬሃለሁ እያልክ የምትሰግድ ከሆነ በጣም ብዙ ነገር ነው የሚስተካከለው። በጣም በርታ። እግዚአብሔር ካንተ ጋር ነው። በውስጥ አገኘህ። ልደውልልህ ነኝ? አይ ስልክህን ሴቭ አድርጌዋለሁ። ስልኩማ ስትደውል አይሰራም። አሁን ከፍቼላችሁ ነው እንጂ አይሰራም። እሺ አመሰግናለሁ። እግዚአብሔር ካንተ ጋር ይሁን። ይርዳህ፣ እግዚአብሔር ይርዳህ። እንግዲህ አሜን።
በጣም ጥሩ ቆይታ ነበረን ከወንድማችን ጋራ። ያው የቻልኩትን ያክል ነግሬዋለሁ። እንግዲህ ሄሎ 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 ዘጋው ደንግጦ። ሄሎ